አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም እናንተ ጋር ይሁን እያልኩ ውድ ቤተሰቦች እንደምታበረታቱኝ በሙሉ በላይክ በሼር በኮሜንት አስተያየታችሁን እጅግ አድርጌ እየተቀበልኩ በጣም አመሰግናለሁ። ውድ ቤተሰቦቼ እንግዲህ ቀጣይ ቪዛ ክፍል 85 እና 86 እጅግ በጣም በሚገርም ሁኔታ እንግዲህ ቪዛ አስደናቂና ተወዳጅ እንደውም በቅርብ ጊዜ የመጣ ቢሆንም ግን ደግሞ ሉላና ቪዛ ያሉበት ሁኔታ እጅግ በጣም ገራሚ ሆኗል። ፍጥጫው ቢቀጥልም እንግዲህ ወንድማማቾቹ ዶክተር ሮቤል እና ሱራፌል እንግዲህ ሊሳኩ አልቻሉም። በዚህም የተነሳ እንግዲህ ቪዛን ወድጃታለሁ በማለት አንዷን እንግዲህ ሁለት ወንድማማች መውደድ እጅግ በጣም ይከብዳል። በዚህም አጋጣሚ እንግዲህ ሱራፌልን ብዙ እንትን ለማለት ይሞክራል ማለት ነው። ሱራፌልን ሮቤል ተብዬው ምክንያቱም ቅድሚያን ቪዛ የሱራፌል ነበረች እና ሮቤል ደግሞ ከመንጋጋው ለማውጣት እየሞከረ ይገኛል። ግን ደግሞ ሊሳካልት አልቻለም። ስለዚህ ወደድሽም ጠላሽም እህትሽን ወስጃታለሁ ቢላትም እሷንና አገዝቷን ምን እንደማደርግ እኔ ያውቃለሁ ብትለውም ለማንኛውም የተመቸሽ ትመስሊያለሽ እያለ እንግዲህ ይቀልድባታል። እንዲሁም እነሱ ድራማቸውን ቢቀጥሉም ሉላና ቪዛ እዚህ ጋር ደግሞ እያስመሰልሽ እንዳልሆነ ተስፋ አደርጋለሁ በማለት ይጠረጥራል። ሮቤል ተብዬው ምን እያሰብሽ እንደሆነ ቪዛ በጣም ነው የማቅሽ በማለት እንግዲህ ግራ ይጋባል። እንደው ማሪ ፍቅሬ ምን ሆነህ ነው? ምንም አላደረገህም አደል በማለት ጥያቄ ስታቀርብ አገኘሽው እንዴ እሱን በማለት ጥያቄ ቢያቀርብም እሱ እኮ አዎ ከኛ ስር ሊሄድ የማይፈልግ የሚገርምህ ገራሚ ሰው ነው ትላለች። ምን አይነት ሰው ነው? ምን እየሰራም እንደሆን ግን ሊገባኝ አልቻለም በማለት ሳሚ እንግዲህ የሚገርመው ነገር እስኪ አንተ በፍቅር ወይም ወንድሙ እንደሆንክ በትክክል አስመስለህ ቅረበው ይለዋል። እንግዲህ ሳሚ እንግዲህ እባክህ ቀረበውና ከዛ በኋላ እኛ የምናደርገውን እናስብበታለን ሲለው እሱ እኮ ሮቤልን እንግዲህ ሮቤል ከሱን ለማጥፋት በጣም ብዙ ነገር ነው በማለት እንግዲህ በሚገርም ሁኔታ ስለ ፍቅር ሲያወሩ ስትሰማው ይቻለሁ በማለት ቪዛ እንግዲህ ትገርማለች። ያልኩት ነገር ሳልጨርሰው ሆነ ምን እየተደረገ እንደሆነ ሊገባኝ አልቻለም በማለት እንግዲህ እህቴ ከዛ እንግዲህ ፍቅር ይዟት ሳይሆን እንደሁም የአክስቷን ሁኔታ ለማወቅ ስለፈለገች ነው። ግን የሚገርምህ ሁለታቸው እንግዲህ ሀሳቡ የሁለታችን ቢሆንም ግን እሷን ገንዘቡን ለመወጣት አስበዋል በማለት ዘርፌን ግን እንግዲህ ለማጥቃትና ሀብቱ ንብረቱን ለመቀበል ነው አይደል? ግን በጣም ይገርማል። ያቺን ልጅ አሳዘነችኝ፣ ሁሉም ነገር ከእሷ ጋር ሆነ በማለት ሀሳብ ይገባሉ። እንግዲህ ይቺ ልጅ እጅግ በጣም ምስኪንና አሳዛኝ ናት ይላል ሱራፌል። ሳሚ ደግሞ ምስኪን አልካት እያለ እንግዲህ አሁንም ጥርጣሬውን ይቀጥላል። ቪዛ ደግሞ እንግዲህ ማስመሰሉን ቀጤበት እህቴ በማለት ሉላን ታጠናክራታለች። ምክንያቱም ሀብትና ንብረታቸውን ለማስመለስ ነው ይሄ ሁሉ። ወይዘሮ እንግዲህ ዘርፌ የሰሩት ስራ አይደለም እና እጅግ በጣም ገራሚ እንዲሁም የገንዘብ ጥማታቸውን ለመወጣት እየሰሩ ያሉ ስራ እጅግ በጣም ይገርማል። እንደ ትልቅነታቸው ሳይሆን የትልቅ ትንሽ ሆነዋል ማለት ነው። ግን የሚገርመው ነገር ገንዘብን ለማግኘት ሲባል እንደዚህ መሆን ሳይሆን እንግዲህ ገንዘብን ጥሮ ግሮ በራስ ላብ ለማግኘት መሞከር የተሻለ ነው። ምክንያቱም ሉላ ጥራ ግራ ገንዘብን በራሷ ኃይል ማምጣት የምትፈልግ ሴት ነበረች ማለት ነው። እንግዲህ ሮቤል ተብዬው ይመጣና ሰላም ለዚህ ቤት ይላታል። በዚህ መካከል ይቅርታ ልውጣ እንደ ይስል አይ ስላስበረገኩህ ይቅርታ አረፍ ብል ትለዋለች። አትቀይሪም እንደ ስትለው እንግዲህ አረፍ ብትል የተሻለ ነው። እሱ ግን ደግሞ ፍርሃት ይዞታል ዶክተር ሮቤል። ምክንያቱም ያው ቤትህ ነው ጋባዥም ምንም አያስፈልግህም ብዬ ነው እያለች እንግዲህ እሷ ራሷን በሎሽን እንትን ትላለች። በዚህም መካከል ሁሉ እየሰራች ያለችው እንግዲህ ዶክተር ሮቤል ምን እያሰበ ነው? የእውነት ነው ወይ በማለት ማስመሰሉን ቀጥለዋለች። እንግዲህ እሱ ደግሞ ግራ ገብቶታል። እች ልጅ ምን እየሰራች እንደሆነ ሊገባኝ አልቻለም በማለት
ምንም ነገር የምትፈልገው ነገር የለም ወይ ስትለው አዎ በማለት ራስን ያጨናነቅ ትመስላለህ። ምን ሆነህ ነው? ሰላም አይደለም እንደ ስትል አይ ሞቆኛል ስትል አይ ትንሽ እንግዲህ ቀዝቀዝ ያለ የሚጠጣ ነገር ላምጣው ትለዋለች። አይ ቢቀር ይሻላል። አሁን እኮ ትንሽ ተጠቅሜ ከትንሽ ቆይታ በፊት ስለዚህ ችግር የለውም ይላታል። ለማንኛውም ፍርሃት አይደርብህ ራስህን ፈታ አድርገ ስትለው እንግዲህ ሾፌር ሲባል ራሱን መጠበቅ ስላለበት ወጣ ብለን ፈታ ብንል ደስ ይለኛል ቢላት እንግዲህ እንደዚህ አይነት ነገሮች እንኳን ልምዱ የለኝም ካልክ ግን አንተ እንድታስተምረኝ ያው ፈቃዱን ሰጥቼሃለሁ ትላለች። በዚህም መካከል እንግዲህ አንድ ያልታሰበ ሰው ይመጣል ድንገት ማለት ነው። አንተ ማነህ ስትለው እንግዲህ ማነህ ለምን መጣ ሲባል የልጇ አባት ነኝ በማለት እንግዲህ ይመጣል። እኔ አንተን ከረሳሁ እጅግ በጣም ቆይቻለሁ። ስለዚህ ምን ልትሰራ መጣሁት እንግዲህ ይላታል። ምንም ቢሆን እንግዲህ የልጅ እናት አይደለሽ በማለት እንግዲህ ቤቱ የማንም እንግዲህ መከማቻ ሊሆን ነው እንዴ በላሁን ውጣ በማለት ያኛው ሲሞክር እንግዲህ ከዚህ ቤት ውጣልኝ አለበለዛ እንግዲህ በማለት እዚህ ጋ ያው ውጤ ሲጀምሩ በጣም በሚገርም ሁኔታ ያኛው ኃይለኛ ነበርና በዚህ መካከል እንግዲህ ዶክተር ሮቤል በኃይል መጠቀም ሲያቅተው እንግዲህ ያው ሌላ ነገር ይዘው መጣ። ስለዚህ እባክህን ውጣ፣ ስለዚህ መነጋገር ስላለብን ልወጣልሽ አልፈልግም ቢላትም እናወራውና የምንነጋገረው የምንወያይበት ጊዜ ስላለቀ ሁለተኛ ወደዚህ ቤት ድርሽ ባትል ደስ ይለኛል በማለት ቤዛ መልክቷን ታስተላልፋለች። ብሩክ እባክህን ብትወጣ እየተሻለ ነው። አሁን እየተሰራ ያለው ስራ ጥሩ አይደለም። ዶክተር ሮቤልንም አታበሳጨው፣ እኔንም በቤቴ እንግዲህ ሰላም አትንሳኝ ትለዋለች። ይሄዳል። እሱ ግን በጣም ደሙ ይፈላል። ጥሩ ጥበቃና እንግዲህ ውይይት ያስፈልገዋል። ምን አስቦ ነው ዝም ብሎ ከፍቶ የሚገባው? የሰው ቤት ሳይቆረቆር ይገባል እንደ ሲላት እኔም ግራ ገብቶኛል ትለዋለች። ግን ዶክተር ሮቤል እጅግ በጣም እንግዲህ ተበሳጭቶ ለምን እንደዚህ ይሆናል የሚለው ላይ ነው። እንግዲህ ሳሩን ተብዬና ሽብሩ በጣም በሚገርም ሁኔታ ባደረገው እያወሩ እንግዲህ ምን ሆነህ ነው ምናምን ስትለው እንግዲህ በተነገርኩሽ ንግግር ከፋሽ እንዴ ምንድን ነው በማለት እንግዲህ የዋህነትህ እኮ በጣም እንትን ብሎኛል ትላለች። ሳሮን እንግዲህ ሽብሩን እንግዲህ ከአክስቷ ከሉላ ክስት ቤት ሆኖ እንግዲህ ሽብሩ እንደሚጠብቅ ተስፋ አደረገች። እኔ ያሳምነዋለሁ ለማሳመን ተይው። ለማንኛውም ለእኔ ጥሩ ያልነበረ ሰውን በአንድ ጊዜ ወዳጅ ልታደርገው አስብሽ እንደዚህ ይላት ሳሮን ደግሞ እኔ ለማሳመን እጅግ በጣም ይከብዳል። እንደው እዚህ ጋር ስነግርህ ያው ለቢዛ እህት ስል እንደሁም ለሉላ ማለት ለእሷ ጥበቃ ብዬ ነው በማለት መንትየዋ ነች ሲላት አዎ ሁላቸውም ነገሩ የሚሰራው ግራ የገባው ስለሆን ደስተኛ አይደለሁም ሲላት እንግዲህ ከተበዳይ ነው ከበዳይ ሲላት ከተበዳይ ጎንማ መቆም እፈልጋለሁ እንጂ ከበዳይ ጎን መቆም አልፈልግም። ምን አስበሽ ነው ሲላት በጣም የሚገርምህ ነገር እንግዲህ ይህን ያደረጉት በማለት ለምን ወጣ በማለት እንግዲህ ዘርፌ የሰራችው ስራ ጥሩ ስራ አልሆነ ነው። ዘርፌ ማለት እንግዲህ ከገንዘብና ገንዘብ ጋር የተሰራች ነች። ለዚህ ነው እንደዚህ ያደረገችው በማለት እንግዲህ ለማንኛውም መልአክ የሆነችው ልጅ እንግዲህ ከማይሆን ነገሮች እንዲጠብቃ ነው በማለት ከዘርፌ ጋር ያለው ግንኙነት ምንድን ነው በማለት ካየሁና ከሰማሁት ነገር ጥሩ ነው ብዬ ግን ልነግርሽ አልፈልግም። ሳሮን ብዙ ነገሮችን ሰምቻለሁ። የሚያወራው ሁሉ እንግዲህ አግባብ ያለው ነገር አይደለም። ስመክረው ግን ሊሰማኝ አይቻልም። መቼ ግን እንደዚህ እንደሆነ በማለት ሉሲ ደግሞ ምን ሆና ነው እንደዚህ ሳለችብኝ በማለት አይ ሳሮን እኮ ገና ሳትቀርቤ ነው የምትሸሸው በማለት ለማንኛውም እኔ እንደዚህ አድርገው ስለሚያስቡኝ ማንም ሊጠጋኝ አልፈልግም በማለት እንደኔ አይነት እንግዲህ ደፍሮ ተጠቀመ ማለት ነው በማለት እንግዲህ እንዳገኘሽ ብሎ ግራ አስገባት ማለት ነው። ሽብሩ አማርኛውን በደንብ ተጠቀሚበት እባክሽ ይላታል። ሮቤል ነው አሁን የደወለው በማለት እንግዲህ ምን እንደሚልህ መቼም ባላውቅም አንሳለት እንጂ በፍጥነት ወስነህ እናስበህ በማለት እንግዲህ አንሳ ይሄንን ሰዓት ታቅማማ አንሳው ትላለች ሳሮኒ። አይ ለአንቺ ስልም ባላደርገው የለኝ ልጅ ሮቤል በማለት ስልኩን ያነሳል።
ልጁ ማን ነው ልጅ አልከኝ ብለህ በማለት ሲጠይቀው ኧረ እሱንም በተጠቀምኩበት ደስ ባለኝ እያለ እንግዲህ ይቀልዳል። ለማንኛውም ዶክተር ሮቤል በንዴት በጣም እንትን ይለዋል። ለማንኛውም ወደ ቁም ነገሩ ስንገባ ከዶክተር ቁም ነገር እንጂ ቀልድ አይጠበቅም ይለዋል። ለማንኛውም ዘመድ ምንም ሊሆን አልችልም፣ አንዳንዴ ቀልድ ማብዛት ጥሩ ነው፣ ፈታ ያደርጋል ከማለት ነው ይለዋል። ሮቤል እንግዲህ የደወለው ከዘርፌ ጋር ስራውን የምትፈልገው ነው ወይስ አይደለም በማለት ሲጠይቀው ማንም ሰው እንዳታስገባ አደራ፣ ስራውን ፈልገዋለሁ ይለዋል። ለጊዜው ሴትዮዋ የለችም፣ እኔ ጋር አውርተን ግን ስራውን መቀጠል ትችላለህ ሲለው ወይ ኃላፊው አንተ ነህ መሰለኝ አይደለ? ለማንኛውም ካገኙት ጋር መጣበቅ የሚያዋጣ ይመስለኛል ሲለው ኧረ ለየት ያለና ፈታ ያለ ነው ሲለው እንግዲህ ዛሬ እንግዲህ ደስ የሚል እንግዲህ ደስታ ላይ ስለሆንኩኝ መስገር ይነሰኝ እንደ የደስታ ላይ እኮ ነኝ አባቴ ይለዋል። ኦኬ እኔም ደግሞ እንግዲህ ይጠብቃለሁ፣ ስራውን እንግዲህ ለማንም አልሰጥም፣ አንተኑ ኃላፊነት አድርጌ እንደምሰጥህ ወስኛለሁ፣ ግልጽነትህን ሳላደንቀው አላልፍም በማለት እንግዲህ ቤቱን ታውቀዋለህ ብዬ አስባለሁ። ሴትዮዋን ደግሞ በደንብ አድርጌ ይጠብቅልሃለሁ፣ እንዲሁም ግቢውን ይለዋል። እንግዲህ አልሰማኝም ሄሎ ሄሎ ሲለው እሱ ግራ ተጋብቷል። ዶክተር ሮቤል በአንድ ጊዜ ሲለው ምን አስቦ ነው ይሄ ልጅ የሚያወራውም ሌላ ነው ምን ሆኖ ነው በማለት ይዘጋል። እንግዲህ ይህኛው ደግሞ ኧረ ጆሮዬ ላይ ነው የዘጋው ምን አስቦ ነው ይላል። እንግዲህ ቀልደኛማ ባልሆን ልጠልፍ መጥቼ ተጠልፌ ቀር ነበር እኮ ሳሮን ውድ ይላታል። ሳሮንም ፈታ ብላ ትስቃለች። እጅግ ይገርማል ማለት ሉላ እንግዲህ ጥበቃው መጥቷል። ዘመድህ ነው ወይስ ምንድን ነው ሲላት እሱን ካልፈለግሽው ቀይራለሁ ሲል ስለኔ ይህን ያክል በማሰብህ እጅግ አመሰግናለሁኝ በማለት የበለጠ እንዲጠብቅሽ እንግዲህ ከኔ ቤት ብትሆኚ ደስ ይለኝ ነበር በማለት ጠላቴ አንድ ዘርፌ ነች፣ ስለዚህ ችግር የለውም ትላለች። ማንኛውም በጣም ይገርማል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታችሁ። ሰላም ለሀገራችን። ሰላም አለ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ